ዲያሪው ክፍል 9 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከአማረ ጋር ሁኜ በደስታና በፍቅር አሳልፈዋለሁ ያልኩት ህይወት የማይጨበጥ ህልም ሆኖ ሲቀር የምመካበትና አንዳለኝ የምለው ሰው ሲከዳኝና በአንድ ጊዜ ተስፋ የተሟጦ የወደፊት ህይወቴ ምን ሊሆን እንደሚችል ልገምት በማልችልበት ሁኔታ ላይ ሆኜ እያለሁ ደስታ ይኖረኛል ብሎ መገመት የዋህነት ነው። ይሁን እንጂ ዶክተር አድማሱ በጭንቀት ፈጣሪ የተላከ መልአክ ተመስሎ በአጠገቤ በመገኘቱ ብዙውን ነገር ቀስ በቀስ ባረሳው እንኳ ለመርሳት እንድሞክር ረድቶኛል። አብዛኛውን ከትምህርት ውጭ ያለውን ጊዜን የማሳልፈው ከሱ ጋር ነበር። ብዙውን ጊዜ በትምህርቴ እንድጠነክርና ሁሉንም ነገር እንደ ተራ ነገር እንድረሳው ይመክረኛል። እኔም አብዛኛውን ጊዜ የግቢውን ወሬ ሳልፈራና ለማንም ቁብ ሳልጥል እሱ ቤት እያመሸሁ ጥናቴን ተያያዝኩት። የሚቸግረኝን እየረዳኝ ከጎኔ ሳይለይ የሚያጽናናኝም እሱ ብቻ ነበር። ከሱ ጋር ያለኝ ግንኙነት እየጠነከረ የመሄዱን ያህል የትምህርት ቤት ጓደኞቼ ደግሞ ይበልጥ በጥላቻ ይመለከቱ ጀመር። አብዛኛውን ተማሪ ከዶክተር አድማሱ ጋር የነበረኝን ግንኙነት አማረን በጥቅም ለውጬ የፈጠርኩት ግንኙነት አድርጎ የተሳሳተ ግንዛቤ ፈጥሮ ስለነበር ቢጠሉኝም በእነሱ አልፈርድም። በተለይ ጓደኞቹ እኔን ጠይቀው በመረዳት ፋንታ እኔን አኩርፈው ወሬውን በመሰላቸው መንገድ ያናፍሱት ስለነበር ተማሪዎቹ የሰሙትን የተሳሳተ ወሬ ሰምተው ቢጠሉኝም አያስገርምም። ከሃዲዋ እኔ ላልሆን እችላለሁ። ከሃዲው አማረ መሆኑንና ከዶክተር አድማሱም ጋር ያለኝ ግንኙነት የወንድምና የእህት አይነት እንደሆነ ለጓደኞቼ ብናገርም የሚያምኑን አልነበሩም። ስለዚህ እኔ ይህንኑ ተንትኜ ለማስረዳት አቅሙም ሆነ ችሎታው ስላልነበረኝ እንደ መፍትሄ የወሰድኩት ለማንም ሳልጨነቅ ይበልጥ ከተማሪዎች በመራቅ አብዛኛውን ጊዜን ከዶክተር አድማሱ ጋር ማሳለፍ ብቻ ነበር። ጥር 30 1978 ዓመተ ምህረት ተሾመ ለኔ ያለው የፍቅር ስሜት የእብደት እንጂ የጤንነት ነው ማለት ያዳግታል። አማረ ግቢ ውስጥ በነበረበት ወቅት ምን ያህል እንደምንዋደድና በዚህም የተነሳ ከሱ ጋር መደባደቡን እያወቀ ከዚህም አልፎ ተርፎ እኔ ለሱ ፍቅር እንደሌለኝ ደግሜና ደጋግሜ ብነግረውም በፍጹም ሊተወኝ አልቻለም። እንዲያውም ቀስ በቀስ በሰላማዊ መንገድ እንደማያገኘኝ ስለተረዳ ማስፈራራትና መማታቱን ቀጠለ። ሌላ የማገባ ከሆነ እኔን የማገባውን ሰውና የራሱን ሕይወት ጭምር እንደሚያጠፋ መዛት የዘውትር ተግባሩ ሆነ። ይሁን እንጂ በወቅቱ ይህንን ለአማረ መናገር ማለት ተጋደሉ ማለት ስለመሰለኝ ለመናገር አልፈለግኩም ነበር። አማረ ግቢውን ከለቀቀ በኋላ ተሾመ ይህንኑ ድርጊቱን አጠናክሮ በመቀጠሉ ለመክሰስ እንደወሰንኩ ለኤልሳ ነገርኳት። ኤልሳ ግን ከከሰስኩት ከዩኒቨርሲቲ ስለሚያባርሩት እሷ እንዲያርፍ እንደምትነግረውና ነገር ግን ምክሯን ሰምቶ ካላረፈ ለወላጆቹ ደውላ እንደምትነግር ቃል ስለገባችልኝ ክሱን ተውኩት። የነገርኳትን ነግሬዋለሁ ካለች በኋላ ለተወሰነ ጊዜ መተናኮሉን ቢያቆምም ከጥቂት ጊዜ በኋላ ግን ዶክተር አድማሱ ቤት አዘውትሬ መሄዴን በማወቁ ተመልሶ አገረሸበት። ኤልሳ ይህንኑ ጉዳይ ለወላጆቹ ነግሬያለሁ ትበል እንጂ እሱ ግን በፍጹም ሊታገስ አልቻለም። በተለይ ሁሌ የሚገርመኝ ነገር ቢኖር ማታ ማታ እየጠበቀ የሚያስፈራራኝና የሚመታኝ በአጋጣሚ ከኤልሳ ተለይቼ በሚሄድበት ጊዜ ስለነበር ሆኑ ብላ ከሱ ጋር እየተነጋገረች ምክንያት ፈጥራ ከእኔ የምትለይ እየመሰለ መጣ። በወንድምነት ይሁን በጾታዊ ፍቅር መሆኑ ግልጽ ባይሆንልኝም ኤልሳ እንደምትወደው ግን አውቃለሁ።
እሱ ግን ለእሷ አንዳችም ፍቅር የለውም። እኔ እንዲያውም አንዳንዴ ብገላገል በማለት እስኪ እንደምትወጁ ልንገረው ካልኳት ይህንን ከነገርኩት እንደምንጣላ ከመናገር ውጪ እሱን የእሷ ለማድረግ የምታደርገው ጥረት ግን የለም። ተሾመ ከኔ ጋር የሚፈጥረውን አምባጓሮ እያየች ምንም የቅናት ስሜት ስለማላይባት ሆን ብላ እኔና እሱን ለማፋቀር የምታደርገው ምክንያት እንጂ ከእሱ ጋር ፍቅር የላትም ብዬ እንድጠረጥር አደረገችኝ። በመጨረሻም ማስቸገሩ ሲበዛብኝ ሁኔታውን ለዶክተር አድማሱ ነገርኩት። ልከሰው ስላሰብኩም ምን እንደሚመክረኝ ጠየቅኩት። እሱ ግን መፍትሄ እንደሚፈልግልኝ ቃል ገብቶ እንዳልከሰው ከለከለኝ። ዛሬ የመጀመሪያውን ሴሚስተር ፈተና ጨርሰን ውጤት ተለጥፎ በነበረበት ምሽት ወደ ራት ሲሄድ ተሾመን እንደተለመደው ከራት ስመለስ ብቻውን አገኘሁት። ገና እንደደረሰ በጥፊ ካጮለኝ በኋላ አንቺም ያንን ዶክተርሽንም ካልደፋኋችሁ እኔ ተሾመ አይደለሁም ብሎ ዝቶብኝ ሄደ። ከጥፊው በላይ ፊቱ ላይ የነበረውን ንዴቱን ሳይ ክፉኛ ደነገጥኩ፣ ተናደድኩ። ወዲያው ዶክተር አድማሱ ጋር ሄድኩና አንተ ነህ እንደዚህ የምትጫወትብኝ፣ ልክሰስልህ እኔ አስታግሰዋለሁ እያልክ ልታስገድለኝ ነው። ከአሁን ወዲያ የፈለግከውን ብትል አላምንህም። ቢፈልጉ እንኳ ከዩኒቨርሲቲ ማባረር ቀርቶ እንጥሮጦስ የሚክተቱት እንጂ እኔ እንደሆን ነገ መክሰስ አይቀርም እያልኩ ጮህኩበት። እሱ ግን በተረጋጋ መንፈስ በጥፊ የቀላውን ፊቴን በእጁ እያሻሸ በቃ ተይ፣ አትናደጂ፣ ከአሁን በኋላ መክሰስ ትችያለሽ፣ እኔ አገባኝም፣ እኔ ይሰማኛል በማለት አንድ ሁለት ጊዜ መካክሬው ነበር። እሱ ግን ብመክረውም ተመልሶ እዛው ስለሆነ ከአሁን በኋላ አያገባኝም፣ ነገውኑ ክሰሽው እሺ አለኝ። ጠዋት እሱን ለመክሰስ ወስኜ ከቤት በወጣም ኤልሳ ቁርስ እየበላን ሳለ ተሾመ በዶክተር አድማሱ 2 ኮርሶች ኤፍ ማግኘቱንና ከዩኒቨርሲቲ መባረሩን ነገረችኝ። ይህንን ስሰማ በጣም ደነገጥኩ። እንደተለያየን በጥድፊያ ወደ ዶክተር አድማሱ ቢሮ አመራሁ። እንደገባሁም በሩን ከኋላ ዘግቼ ዶክተር ለኔ ብለህ ነው እንዴ ለተሾመ ኤፍ ሰጠህ ከትምህርት እንዲባረር ያደረግከው ብያፈጠጥኩበት። እሱ ግን ምንም እንደማያውቅ በሚመስል ሁኔታ ተሾመ ኤፍ አምጥቶ ተባረረ ነው የምትይ? እኔ የሰማሁት አሁን ገና ካንቺ አፍ ነው። ለመሆኑ በምን ትምህርት ነው ኤፍ ያመጣው ብሎ እኔኑ መልሶ ጠየቀኝ። አንተ በምትሰጣቸው 2 ትምህርቶች ነው ወድቆ የተባረረው። ይህንን አታውቅም ማለት ነው አልኩት በንዴት። ማወቅ አላውቅም፣ ነገር ግን ልጁ ሰፍነፍ መሆኑን አውቃለሁ። እሱ ትምህርቱን ትቶ አንቺን አፈቀርኩ እያለ ሲሟዘዝ ስለሚውል ቢወድቅ የሚደንቅ አይደለም። እርግጥ በእኔ ትምህርት ኤፍ ያገኙ ተማሪዎች አሉ። ይሁን እንጂ እኔ ሁሌ ፈተና ሳርም እንዳላዳላ በማለት ስም ስለማላይ ኤፍ ያገኘው እሱ ይሁን ሌላ ሰው የማውቀው ነገር የለም። ያም ሆነ ይህ አንቺ ምን አስጨነቀሽ? እንዲያውም አንቺ ክሰሽው ከሱ መባረር ምክንያት ከመሆን ድነሻል ብሎ በተረጋጋ መንፈስ አባብሎ ሸኘኝ። ከተሾመ መባረር በኋላ የግቢው ሰው በእኔ ላይ ያለው ጥላቻ እየተባባሰ መጣ። እርግጥ ተሾመ ከኔ ጋር ያለው ጠብ ሆን ብሎ በዶክተር አድማሱ እንደተባረረ ለአካዳሚ ኮሚሽን ከሶ በተደረገው ምርመራ ይህንን የሚደግፍ ወይም የሚያረጋግጥ ምንም ማስረጃ ስላልተገኘ ክሱ ውድቅ ተደርጎበታል። ይሁን እንጂ እኔን ራሴን ጨምሮ አብዛኛው ተማሪ ዶክተር አድማሱ ሆን ብሎ ያደረገው ነው በማለት በመጠርጠራቸው በዚህ የተነሳ ቢጠሉኝ አያስደንቀኝም። ያም ሆነ ይህ እያዘንኩም ቢሆን ተሾመ ግቢውን ለቆ በመሄዱ ሰላም አገኘው። ነገር ግን ኤልሳ በዚሁ የተነሳ ውስጡን ተቀይማኝ ስለነበር ጓደኝነታችን ቢቀጥልም እንደ ድሮ ግን ሊሆን አልቻለም። ሰኔ 4 ቀን 1978 ዓመተ ምህረት ፈጣሪ ሳይደግስ አይጣላም እንደሚባለው ሁሉ በዚህ ግቢ ውስጥ የተለያየ ችግርና መከራ ቢፈራረቅብኝም በዶክተር አድማሱ እርዳታ
የመመረቂያ ፕሮጀክቴን በተሳካ ሁኔታ አጠናቅቄ ለማቅረብ ዝግጅቴን ጨረስኩ። የምመረቀው በእርሻ ምህንድስና ሲሆን የመመረቂያ ፕሮጀክቴ ጥቃቅን የመስኖ ቴክኖሎጂ በሚባለው ላይ እነዚህ በቀላሉ በሰው ጉልበት ወይም በእንስሳት ኃይል ሊንቀሳቀሱ የሚችሉ ፓምፖች ሲሆኑ ወንዞች በጉድጓድ ወይም በኩሬዎች የተከማቸውን ውሃ በመጠቀም ለአትክልትና ፍራፍሬ ልማት የሚጠቅም የመስኖ ቴክኖሎጂ ነው። ይህ ቴክኖሎጂ እንደ ዛምቢያና ናይጄሪያ በመሳሰሉ አገሮች በስፋት የሚጠቀሙበት ሲሆን አርፈሽ ተኝ እያሉ ይጠሩታል። ይህ ስያሜ የተሰጠው ወንዱ ቀን ቀን በዚህ ፓምፕ ውሃ ለማጠጣት በእግሩ ወይም በእጁ ፓምፑን ሲያሽከረክር ውሎ ደክሞት ወደ ቤት ስለሚገባና ቤት ከገባ በኋላ ደግሞ ከሚስቱ ጋር የተለያዩ የፍቅር ጊዜያትን ለማሳለፍ እንዳትረብሸው የሚሰጠው ማስጠንቀቂያ ምን ሊሆን እንደሚችል ለማሳየት የሚጠቀሙበት ብሂል ነው። ለፕሮጀክት የተጠቀምኩበት ቴክኖሎጂ በሀገራችን እምብዛም የተለመደ ስላልነበር ተግባር ላይ ቢውልም ጠቀሜታው የጎላ ነው በሚል የመረጥኩት ሲሆን በአነስተኛ ወጪ ከአካባቢ ቁሳቁስ ሊሰራ የሚችልና ማንኛውም ሰው በቀላሉ ተረድቶ ሊተገብረው የሚችል ተስማሚ ቴክኖሎጂ ነው። ፕሮጀክቱን በዓለማዊ አካባቢ ካሉ አርሶ አደሮች ጋር በጋራ እያከናወን ሲሆን ገበሬዎቹ ይህንን ፓምፕ በአካባቢያቸው ከሚገኝ ቁሳቁስ ሰርተው ውሃ ለማውጣትና ሰብላቸውን ለማጠጣት ተጠቅመውበታል። በዚህም ከፍተኛ ምርት ሊያገኙ ችለዋል። የመመረቂያዬ ቀን ተቃርቦ ፕሮጀክቴን የማቀርብበት ቀን ሲደርስ እየተደበላለቀ ስሜት ፈጠረብኝ። በአንድ በኩል ይህን ለእኔ ገነትም ገሃነምም የነበረውን ዩኒቨርሲቲ ለቅቄ የምወጣበት ቀን በመድረሱ ሁሉንም ነገር በተሎ አጠናቆ መውጣት ደስታን ሲፈጥርብኝ፣ በሌላ በኩል ደግሞ ፍቅርን ከነፈጉኝ ተማሪዎች ፊት ቆሜ ፕሮጀክቴን ማቅረብ ፍርሃት ነዛብኝ። ዶክተር አድማሱም ቀደም ሲል ፕሮጀክቴ አድንቆት ማግኘቱን አብሬ ከምሰራው መንግስታዊ ያልሆነ ድርጅት የ5,000 ብር ሽልማት ያስገኘልኝና በዩኒቨርሲቲውም ተደናቂነትን ያተረፈ መሆኑን ያውቅ ስለነበር ያለፈውን ነገር ሁሉ ትቼ ዛሬ ፕሮጀክቴን በተዋጣለት መልኩ በማቅረብ ላይ እንዳተኩር ደጋግሞ መክሮኛል። ለኔም ከሀሳብ የመውጫ ብቸኛው መንገድ ይኸው በመሆኑና ብዙ ደክሜበት ስለነበር የተዋጣለት እንደሚሆን እርግጠኛ ነበርኩ። ቀኑ ደርሶ ፕሮጀክቴን ለማቅረብ ስወጣ ጉልበቴ አካላቴን መሸከም አቅቶት ተብረከረከ። እንደምንም ወጥቼ የመጀመሪያውን ቃል ለመናገር አፌን ከከፈትኩ በኋላ ግን ፍርሃቴ ጠፍቶ ሁለመናዬ ፕሮጀክቴ ውስጥ ገባ። የፈራሁት የተማሪዎች ዓይን ብዙ ተጽዕኖ ሳያሳድርብኝ ሁሉም ነገር በተሳካ ሁኔታ ተጠናቀቀ። ጥሩና ስኬታማ ነገር በማቅረቤ ተማሪው እጅግ ከመደነቁ የተነሳ ባልጠበቁት ሁኔታ ወደ መቀመጫ ቦታ እስከምደርስ ድረስ ቆመው አጨበጨቡልኝ። የጠበቅኩትን ሳይሆን ያልጠበቅኩትን በማየቴ እጅግ ተደሰትኩ። እነዛ ይጠሉኛል ብዬ የምገምታቸው ተማሪዎች ሁሉ ቆመው ሲያጨበጭቡልኝ ስራዬ በእርግጠኝነት የተዋጣለት መሆኑ ተሰምቶኛል። ከኔ በፊትም ሆነ በኋላ እንደኔ የተጨበጨበለት ተማሪ አልነበረም። ወደ ወንበሬ እንደተመለስኩ መጀመሪያ መመልከት የፈለግኩት ዶክተር አድማሱን ነበር። እንደኔ የደከመበት ፕሮጀክት ስለነበር ምን እንደተሰማው ለማወቅ መጓጓቴ አግባብነት ነበረው። መድረኩ ላይ ቁጭ ብሎ ተማሪዎቹ ሁሉ የኔንና የእሱን ሁኔታ እንደሚከታተሉ ቢያውቅም ለዚህ ምንም ቁብ ሳይሰጠው ከሌሎች አስተማሪዎች በተለየ ሁኔታ እያጨበጨበ ፊቱ በፈገግታ ተሞልቶ በአድንቆት ራሱን ሲነቀንቅ በማየቴ ዓይኔ በእንባ ተሞላ። ስሜቱን መቆጣጠር ተስኖኝ የደስታ እንባ በጉንጮቼ ላይ ወረደ። እርግጥ ሐዘንና ደስታ የተፈራረቀበት የዩኒቨርሲቲ ሕይወቴ ባልጠበቅኩት አኳኋን እንዲህ በተሳካ ሁኔታ በመጠናቀቁ በደስታ ብዛት ባነባ የሚገርም አይደለም። እነሆ እኔና ዶክተር አድማሱ የለፋንበትና የደከምንበት ፕሮጀክት በውጤታማነት
ተጠናቀቀ። ሁሉም ነገር በዚህ ሁኔታ እንዲጠናቀቅ የረዳኝን አምላኬን እዚያው እንደተቀመጥኩኝ ዓይኔን ጨፍኜ ምስጋና አቀረብኩለት። ለእኔ የዚህ ፕሮጀክት መሳካት ለትልቅ ግምት የሚሰጠው ነበር። ምክንያቱም በሁሉም ውጤቶቼ ከተማሪው በሙሉ የተሻለ ከፍተኛ ውጤት ያመጣሁ በመሆኔና ፕሮጀክቴም በጠበቅኩት ሁኔታ ከተጠናቀቀ የሽልማቱ ወርቅ የኔው እንደሚሆን የማረጋግጥበት ወቅት በመሆኑ ይህንንም ዛሬ ማረጋገጥ ስለቻልኩ በደስታ ባለቅስ የሚበዛብኝ አልነበረም። ተማሪው ይህንን ስለሚያውቁ እኔም ቢጠሉኝም ስራዬን ግን በመውደዳቸው አጨብጭበውልኛል። ተማሪዎቹ ሁሉ ይጠሉኛል ብዬ የማስብ ቢሆንም ለመጀመሪያ ጊዜ ግን ማን ያውቃል ብዙ የሚወዱኝ ሊኖሩ ይችላሉ ብዬ ማሰብም ጀመርኩ። ሰኔ 25 ቀን 1978 ዓ.ም ዛሬ የመመረቂያችን ቀን በመሆኑ ግቢው ጥቁር ጋውን በለበሱ ተማሪዎች፣ የአበሻ ቀሚስና ሱፍ ልብስ በለበሱና ልጆቻቸውን ለማስመረቅ ተጋጊጠው በመጡ ወላጆች አሸብርቋል። ይህ ቀን ለኔ የሚገርም ቀን ነው። በአንድ በኩል የተማሪዎች ቁንጮ መሆኔ የሚበሰርበት የብስራት ቀን ሲሆን፣ በሌላ በኩል ደግሞ ውጣ ውረድ የበዛበት የታሪኬ ምዕራፍ የሚዘጋበት ዕለት ነበር። አባቴ በወቅቱ በመታመሙ ምክንያት ባይመጣም እናቴ ግን መጣለች። የምጸልየው ግን እናቴ የሳንቲሙን አንድ ገጽታ ብቻ ሰምታና አይታ እንድትመለስ ነበር። ይህም ደክማና ለፍታ ያሳደገቻት ልጅ የተማሪዎች ቁንጮ ሆና ስትመረቅ ማየት ነው። ይህንንም ሳስብ ልቤ በደስታ ይሞላል። እንደጠበቅኩትም ሆነ። የሽልማቱን ወርቅ አጥልቄ እንዳየች እናቴ ማልቀስ ብቻ ሳይሆን በእንባ ታጥባ ነበር። ተቃቅፈን ተላቀስን። ዶክተር አድማሱም ዛሬ ደስታውን መቆጣጠር አልቻለም። ከአዳራሹ ስንወጣ የተማሪዎቹ ዓይን ሳይፈራ አቅፎ ሳመኝና አንቺ ገና ብዙ ትላልቅ ነገሮችን ሊሰራ የሚችል ጭንቅላት ያለሽ ነሽ፣ አደራ በማይረባ ነገር እንዳታበላሽው አለኝ። ለራሴም ከአሁን በኋላ ይህንን ጭንቅላት ላላበላሸውና ትላልቅ ረቂቅ ነገሮችን የሚያብሰለስል እንጂ ግለሰቦችንና የእነሱን ዝባዝንኬ ታሪክ በማውጣትና በማውረድ እንዲላሽቅ እንደማላደርገው ቃል ገባሁ። ከምረቃው አዳራሽ እንደወጣን ፎቶግራፍ ለመነሳት ወደ አትክልቱ ቦታ አመራን። አማረን ለማስታወስ በማለት በእነዚያ ባጭሩ በተከመከሙና በመንገዱ ግራና ቀኝ በተተከሉ ጽዶች በተዋበው የፍቅር ጎዳና ላይ እስከሚበቃይ ድረስ ከእናቴ ከዶክተር አድማሱና ከብዙ አድናቂዎች ተማሪዎች ጋር ፎቶ ተነሳሁ። እያንዳንዷ ከሰዎች ጋር ተቃቅፌ የምነሳት ፎቶ ከአማረ ጋር ከላይብረሪ ወጥተን በዚህ መንገድ ላይ ተቃቅፈን የሄድንበት ጊዜ የሚያስታውሰኝ በመሆኑ ከደስታዬ ባሻገር አንዳች ነገር እንደቀረብኝ አይነት ስሜት ተሰማኝ። አፍ አውጥቼ ባልናገርም ምን አለ ዛሬ አጠገቤ በነበረና ደስታዬ እጥፍ ድርብ በሆነ አልኩኝ። ምረቃው ካበቃ በኋላ ግቢውን ለቅቄ የሚሄድበት ቀን ቁርጥ የሆነ ሲመጣ ደግሞ ፍርሃት ወረረኝ። ግን ለምን? ከዚህ በኋላ እዚህ ምን ቀረኝ? ለምንስ ፈራሁ? ራሴን ጠየቅኩ። አዎ እርግጥ ነው የኔ ለዚህ መብቃት ምስጋናው መድረስ ያለበት ለዶክተር አድማሱ ነው። ይህንን ወሬ ይህንን ሁሉ መከራ አልፎ ለዚህ እንድደርስ ያበቃኝ እሱ ነው። የቀረኝ አንድ ጓደኛም እሱ ብቻ ነበር። ዛሬ ደግሞ በተራው እሱንም ላጣው ነው። ከሱ መለየቴን ሳስብ ልቤ በፍርሃት ራደ። ለዚህ ሁሉ ውለታው ምን ሊከፈለው ይችላል? ይህንንም ምንም ስጦታ ሊተካው የማይችለው ውለታውን እኔ ከፍዬ ልወጣው ስለማልችል አምላኬ ሁሉንም ጥሩ ጥሩ ነገር እንዲያደርግለት ተመኘው። እናቴን ግቢውን እያዞርኩ ሳስጎበኛት በመዋሌ በጣም ደክሟት ስለነበር በጊዜ መተኛት በመፈለጓ አልጋዬን ለቅቄላት እኔ ግን ከጓደኞቼ ጋር እንደማደር ነግሬያት ተሰናብቻት ወጣሁ። ይህንን ሁሉ ጊዜ አጠገቤ ሆኖ ሲያጽናናኝና
ሲረዳኝ የነበረውን ዶክተር አድማሱን ቀኑን ሙሉ ስላላገኘሁትና የዋለልኝን ውለታ ሁሉ ልመልሰው የማልችለው ቢሆንም እንኳ ቢያንስ አቅሜ የቻለውን ስጦታ መስጠት አለብኝ ብዬ በመወሰኔ ስጦታዬን ይዤ ወደ ቤት አመራሁ። ወደ ቤቱ እንደምመጣ ያወቀ ይመስል ቤቱን አሰማምሮ ጠበቀኝ። ጠረጴዛው በተለያዩ ምግቦችና መጠጦች ተሞልቷል። ሌላ እንግዳ ይኖራል ብዬ ገመትኩኝ። እንደገባሁ አቅፎና ጉንጬን ስሞ ወንበር ስቦ አስቀመጠኝ። ብቻችንን እንድንሆን ፈልጌ በሄድም የዶክተር አድማሱ ዝግጅት ሲታይ ግን እንግዳ እንዳለበት ያመላክታል። ከዚህ ቀደም ሰው ሲጋብዝ አይቼው ስለማላውቅ እንግዶች ጋብዘሃል እንዴ አልኩት። አዎ ትልቅ እንግዳ፣ ከእንግዶች ሁሉ የላቀና የማከብረው አለኝ። ማንን አልኩት ግራ ተጋብቼ። አንቺን አለኝ ጉንጬን እየሳመ። ፍላጎቴ ይሄ ስለነበር ደስ አለኝ። ጠረጴዛው ላይ ለስላሳና አልኮል መጠጦች እንዲሁም የተለያዩ የምግብ አይነቶች ተደርድረዋል። በሕይወቴ ከአማረ ጋር ከጠጣሁት ቢራ ውጪ ሌላ አልኮል መጠጥ ጠጥቼ አላውቅም። ዶክተር አድማሱ አልፎ አልፎ ወደ ቤቱ ሲሄድ ቢጋብዘኝም ያቺ የመጀመሪያዋ መጠጥ ያስከተለችውን መዘዝ ስለማውቅ መልሼ አልወድም ነበር። ታዲያ ዛሬ የተለያዩ የአልኮል መጠጦችንም ደርድሮ ሲጠብቀኝ ገረመኝ። ይሁን እንጂ ዛሬ ደስ ስላለኝና ቀኑንም ለየት ላደርገው ስለፈለግኩ እንኳንስ መጠጥ የሚያስደስት ከሆነ ካልገደለኝ መርዝም ቢቀርብልኝ እንደምጠጣው እርግጠኛ ነበርኩ። የማላውቀውን የመጠጥ አይነት ሲያርመሰመስብኝ አልጠጣም የሚል ቃል ትንፍሽ አላልኩም። የቱ ይሻላል ውስኪ ወይስ ቢራ አስመረጠኝ። አንተ የምትጠጣውን ደስ ያለህን ቅዳልኝ አልኩት። እንግዲያውስ ይሄ ይሻላል አለኝ። ዛሬ የደስታ ቀን ስለሆነ በመጠኑም ቢሆን ጠጪ፣ አይጎዳሽም ብሎ ቀዳልኝ። በሆዴ ቢጎዳስ ለአንድ ቀን ደስታ ያልሆነ ጨጓራ ወይም ጉበት ይበጣጠስ አልኩኝ። የሚጎዳውን ባላውቅም መቼም ከነዚህ አንዱን ይሆናል ብዬ ጠርጥሬ እራት ከበላም በኋላ በስጦታ ወረቀት የተጠቀለለ ትንሽ ፓኮ አምጥቶ ሰጠኝ። ክፈቱ ብሎ ስከፍተው ውስጡ የወርቅ ሀብልና ፖስት ካርድ ነበረበት። ሀብሉን አንስቶ አንገቴ ላይ ያጠለቀልኝና ፖስት ካርዱን አንብቢው አለኝ። የኔ በመሆንሽ ኮራሁብሽ፣ እንኳን ደስ አለን። ለእኔ የመጀመሪያዬና የመጨረሻዬ እንደምትሆኚ ቃል እገባለሁ ይላል። ደነገጥኩ። የደነገጥኩት ስጦታ ልሰጠው መጥቼ ስለቀደመኝ ሳይሆን እኔ እሱ ለሚመኘው ጉዳይ መብቃቴ ላይ እርግጠኛ ስላልነበር። ከስጦታው በኋላ ከፍተን እየቀማመስን መዝናናቱን ተያያዝ ነው። በመሳሪያ ብቻ የተቀነባበረ ሙዚቃ ተከፍቷል። ከቴፑ የሚወጣው ድምፅ እንኳንስ ሕያው ሰብአዊ ፍጡርን ቀርቶ ዛፍንም ቢሆን ማንቀሳቀሱ አይቀርም ያሰኛል። ዶክተር አድማሱ መለያየታችን ተሰምቶታል። ከወትሮው ለየት ባለና በሚያሳዝን ሁኔታ ስለ መለያየታችን አስከፊነት እየደጋገመ ያወራኛል። በመሃሉ ፈራ ተባ እያለ እንደንስ አለኝ። አልችልም አልኩት። ምን መቻል ያስፈልጋል? ነይን ያሳይሻለሁ ብሎ እንድንደንስ እጁን ሰጠኝ። በቀዝቃዛ ሙዚቃ ታጅበን ቫልስ መደነስ ጀመር። ከአንገቱ ስር ውሽቅ ብዬ ደረቱ ላይ ተለጥፌ ስደንስ ሰውነታችን ብቻ ሳይሆን ልባችንም ሲደንስ ምቱ ይሰማ ነበር። ሰውነታችን ሙቀት በሙቀት ሆነ። ሙቀት ከኔ ወደሱ ከሱ ወደ እኔ ሲመጣ በግልጽ ታወቀኝ። የዶክተር አድማሱ ሁኔታ ዛሬ ለየት ያለ ቢሆንም እኔ ግን አላስፈራኝም። ብዙ ጊዜ ይሰማኛል የማልፈልገው ነገር ከፍቃዴ ውጭ እንደማያደርግ እርግጠኛ ነኝ። ይህ ጸባዩ ነው እሱንም አማረ የተሻለ የሚያደርገው። ከውስኪው እየተጎነጨሁ በሄድኩ ቁጥር የደስታ ስሜት እየተሰማኝ መጣ። ለምንደንሰው ዳንስም መጠንቀቅ ትቻለሁ። ሰውነቱ ላይ ተለጥፌ ስደንስም እሱም አንገቴን ሲስመኝ ሰውነቴ ልክ ኮረንቲ እንደያዘው ሰው ነዘረኝ። አልሚና፣ እውነት ግን እኔ እናንቺ አሁን ልንለያይ ነው ይለኛል በየጨዋታው መሃል።
ዝም ስለው ትንሽ ቆየት ይልና እርግጠኛ በሚመስል አኳኋን በፍጹም አንለያይም ይላል። እኔ ግን ዳግም እንደማንገናኝና ዛሬ የመጨረሻችን እንደሚሆን እርግጠኛ ነው። ክፍል 10 ይቀጥላል።